ጤና ይስጥልን እንዴት ቆይታችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። 6 ሰዓት ሆኗል። ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የ2019 በጀት ዓመት ረቂቅ በጀት ኢትዮጵያ የጀመረችውን የማክሮ ኢኮኖሚ መዋቅራዊ ማሻሻያ ለማጠናከርና የፖሊሲ አቅጣጫዎችን የሚያሳካ ነው። በሰባተኛው ጠቅላላ ምርጫ ህዝቡ ሀገርን ለማጽናት ያሳየውን ቁርጠኝነት በሌሎች ብሔራዊ ጥቅሞችን ለማስጠበቅ ሊደግመው ይገባል። በዲላ ከተማ መሶብ የአንድ ማዕከል አገልግሎት ተመረቀ። ከውጭ አሜሪካ በኢራን ወታደራዊ መዋቅሮች ላይ የአየር ጥቃት መፈጸሟን አስታወቀች። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ ቆይታ አደርጋለሁ። ከዚህ ከዋናው ስቱዲዮ ወደ እናንተ ከምናደርሳቸው ዘገባዎቻችን ባሻገር ባልደረቦቻችን በተለያዩ ጉዳዮች ላይ በቀጥታ ገብተው መረጃዎችን እያደረሱን ከኛ ጋር ቆይታ ያደርጋሉ። ሳምሶን ገድሉ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 25ኛ መደበኛ ስብሰባ እየተካሄደ ይገኛል። የ2019 በጀት ዓመት ደግሞ ረቂቅ በጀት ይፋ ተደርጓልና ይህንን የሚመለከት መረጃዎችን በተመለከተ ቆየት ብሎ መረጃዎችን የሚያካፍለን ይሆናል። በተመሳሳይ ወደ ዲላ እናቀናለን። ዲላ መሶብ የአንድ ማዕከል አገልግሎት በይፋ ተመርቆ ስራ ጀምሯል። ይህንን የተከታተለ የሚገኘው ባልደረባችን ተመስገን ተስፋዬ ነው። ቆየት ብሎ እዛ ያለውን እውነት መረጃዎችን የሚያጋራን ይሆናል። አብራችሁን ቆዩ። ቀዳሚ ወዳደረግነው ጉዳይ እናልፋለን። በኢትዮጵያ ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያን ተከትሎ የኢትዮጵያ የታክስ ገቢ ከጠቅላላ የሀገር ውስጥ ምርት ያለው ድርሻ በ2018 በጀት ዓመት ወደ 9.5 በመቶ ከፍ ይላል ተብሎ እንደሚጠበቅ የገንዘብ ሚኒስትሩ አህመድ ሺዴ አስታወቁ። በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 25ኛ መደበኛ ስብሰባ እየተካሄደ ይገኛል። የገንዘብ ሚኒስትሩ አህመድ ሺዴ የ2019 በጀት ዓመት መነሻ እቅድን ለምክር ቤቱ ለውይይትም አቅርበዋል። አህመድ ሺዴ ለምክር ቤቱ እንደገለጹት የግብር አሰባሰብን ለማሳለጥና የታክስ ፍትሐዊነትን ለማረጋገጥ የወጣው ብሔራዊ መካከለኛ ዘመን ስትራቴጂ ውጤት እያስገኘ ነው። ለዚህ ስኬት ደግሞ የተጨማሪ እሴት ታክስ፣ የኤክሳይዝ ታክስና የገቢ ግብር አዋጅ ማሻሻያዎች እንዲሁም የኢንቨስትመንት ማበረታቻ ስርዓት ማሻሻያ መደረጉን በዋናነት ጠቅሰዋል። በሌላ በኩል የመንግስት የፊስካል ጉድለት መጠን ከፍተኛ መሻሻል ማሳየቱን የጠቀሱት ደግሞ አቶ አህመድ በ2017 በጀት ዓመት በ7 ዓመታት ውስጥ ዝቅተኛው የበጀት ጉድለት መመዝገቡን ይፋ አድርገዋል። ይህም ከአጠቃላይ የሀገራዊ ምርት አኳያ 1 በመቶ ብቻ መሆኑንና በ2014 ዓመተ ምህረት ከነበረበት 4.1 በመቶ አንጻር ሲታይ እጅግ ከፍተኛ መሻሻል መሆኑንም አስረድተዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ይህንን እውነት እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ላይ ነው የሚገኘው። ቀደም ሲል እንዳስተዋወቅናችሁ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 25ኛ መደበኛ ስብሰባ እየተካሄደ ነው የሚገኘው። በዚህ ስብሰባ ላይ የገንዘብ ሚኒስትሩ አህመድ ሺዴ የ2019 በጀት ዓመት መነሻ እቅድን ለምክር ቤቱ ይፋ አድርገዋል። በዚህ ላይ ደግሞ ሰፊ ውይይት እየተካሄደ ነው የሚገኘው። ሳምሶን እንዴት ውለሃል? በተለይ በቀረበው ሀሳብ ላይ የረቂቅ በጀቱንም አንስተን ዘላቂ ልማትን ለማረጋገጥ ምን አይነት ፋይዳ አለው፣ ከዚህ ባሻገር ደግሞ የተነሱ ሀሳቦች ምንድናቸው የሚለውን በምክር ቤቱ አጠቃላይ መረጃዎችን ብታጋራን። አመሰግናለሁኝ። እንግዲህ ዛሬ 25ኛ መደበኛ ስብሰባውን ያደረገው የሕዝብ ተወካዮች ምክር ቤት እንግዲህ በኢትዮጵያ የ2019
ረቂቅ በጀት ላይ ውይይት አድርጓል። እንግዲህ ይህንን ረቂቅ በጀት በተመለከተ የበጀቱን መግለጫ ለተወካዮች ምክር ቤት አባላት የገንዘብ ሚኒስትሩ አህመድ ሺዴ ቀርበው መግለጫ ወይም ማብራሪያ ሰጥተዋል። እንግዲህ እሳቸው እንዳሉት ከሆነ ይህ የዘንድሮ የሚቀጥለው ዓመት የ2019 ዓመት በጀት ከዚህ ቀደም ኢትዮጵያ ስታጸድቃቸው ከነበሩ በጀቶች እጅግ በጣም ከፍ ያለው ወይም በታሪክ ትልቁ መሆኑን አንስተዋል። እንግዲህ የ2.33 ትሪሊየን ብር በተለይ ኢትዮጵያ ዛሬ ላይ ያለችበትን የሀብት ማሰባሰብ መጠን ኢኮኖሚ የደረሰበትን ደረጃ ጭምር የሚገልጽ ስለመሆኑ ጭምር ነው የተነሳው። ከዛ ባሻገር እንግዲህ ይህ የ2019 ዓ.ም በጀት በውስጡ እንግዲህ በርካታ ነገሮችን ይዟል። በተለይ ዘላቂ የልማት ግቦችን ከማሳካት አኳያ የህዝብ ኑሮ ከመደጎምና ከማሳካት አኳያ በርካታ ስራዎች እንደሚሰሩበት ጭምር አንስተዋል። በተለይ ለካፒታል ወጪ የተመደበው በጀት ይህንኑ የሚያሳይ ነው የሚል ነገርና አንስተዋል እሳቸው። ምክንያቱም እንግዲህ መደበኛ ወጪ ተብሎ ከተቀመጠው ወይም ደግሞ በጥቅሉ መደበኛ ወጪ ተብሎ ከተቀመጠው ከ1.2 ትሪሊየን ብር ውስጥ እንግዲህ እዚህ ውስጥ ከዚህ ቀደም መንግስት ያደርጋቸው የነበሩ አሁንም በካፒታል በጀት ውስጥ የማይካተቱ እንደ ማዳበሪያም እንዲሁም ደግሞ እንደ የልማት ሴፍቲ ኔት ፕሮግራሞችን የመሳሰሉ የዕዳን ክፍያን ጨምሮ እነዚህ ሁሉ በርካታ ጉዳዮች እዚህ ውስጥ የመከላከያና ሌሎች ጉዳዮችን ጭምር በዚህ ውስጥ የተካተቱ በመሆናቸው እንግዲህ ቁጥሩ ሊበዛ መቻሉን አንስተዋል። ከዛ በሻገር ግን መደበኛ የምትባለው ኔት የምትባለው የመንግስት ወይም ደግሞ ለደሞዝና ሌሎች ወጪዎች የሚወጣውን እንኳን ቀንሰን ብንመለከተው ለካፒታል በጀት ከተመደበው አንጻር እጅግ በጣም ዝቅተኛ ስለመሆኑ አንስተዋል። እንግዲህ ይህ የካፒታል በጀት በዘንድሮ ዓመት 568 ቢሊዮን ብር አካባቢ ወይም ከዛ በላይ እንደሚሆን ተጠቁሟል። እንግዲህ ይህም ደግሞ በተለይ መሰረታዊ የሆኑ የህዝብ ኑሮ ደረጃ፣ የጤናም፣ ትምህርት፣ ሌሎችንም ጭምር የሚያሳድጉ ስራዎች በስፋት የሚሰሩበት ስለመሆኑ ተጠቁሟል። ከዛ ባሻገር እንግዲህ በተለይ መንግስት በከፍተኛ ሁኔታ ትኩረት ሰጥቶ እየሰራ የሚገኘው ዘንድሮም እንግዲህ በዚህ ባለንበት ዓመት ከፍተኛ ጫና ፈጥሮ የነበረው የዚህ የመካከለኛው ምስራቅ ቀውስ ነው። እንግዲህ ይህ የመካከለኛው ምስራቅ ቀውስን በሚገባው ሁኔታ ለማስተዳደር እንግዲህ መንግስት ሸክሙን ወደ ራሱ መውሰዱንና ይህ ሸክም ወደ ህዝብ ላይ እንዳይወርድ በርካታ ጉዳዮችን በተለይ ከነዳጅ ወጪ ጋር በተገናኘ ከዚህ ቀደም ኢትዮጵያ ለነዳጅ ግዢ ታወጣ የነበረውን ወጪ በከፍተኛ ደረጃ እንዲጨምር ምክንያት እንደሆነው ጭምር አንስቷል። ይህ ደግሞ ወደ ህዝብ እንዳይወርድ መንግስት ይህንን ጫና ተሸክሞ የዚህ የተመደበው በጀት ላይ ይህንን ጫና ተሸክሞ መንግስት እዳውን ይዞ ለህብረተሰቡ እንዲደርስ እያደረገ ስለመሆኑ አንስተዋል። እንግዲህ በሚቀጥለው ዓመት ተመሳሳይ የሆነ መንገድ እንደሚቀጥል አንስተዋል። መንግስት የህዝብን ጫናዎች ወደ ራሱ በመሸከም አስፈላጊ የሆኑ የልማት ስራዎችን በተሳካ ሁኔታ ለማስኬድ እንግዲህ ይህንን በጀት ስለመውጣቱ አንስተዋል። እንግዲህ በዚህ በጀት ላይ እንግዲህ ከፍተኛውን ደግሞ ድርሻ የሚይዘው ካፒታል በጀት ውስጥ የመንገድ ስራ ነው። መንገድ እንግዲህ በፍትሃዊነት ደረጃ በመላው ኢትዮጵያ ለማዳረስ እንዲሁም የልማት እንግዲህ አንዱ ወሳኝ ቋጠሮ መፈታት ያለበት መንገድ ነውና ይህንን ለመፍታት መንግስት በስፋት እንደሚሰራ በዚህ የበጀት ድልድል ውስጥ ደግሞ እሱ ትልቁን ድርሻ መያዙን ጭምር አንስተዋል። ለሰዓቱ ያለኝ መረጃ ይህንን ይመስላል። ሳምሶን ገድሉ ስለ መረጃዎች እናመሰግናለን። ከዚሁ ጉዳይ አልወጣንም። የሚኒስትሮች ምክር ቤት ለ2019 በጀት ዓመት የ2.3 ትሪሊየን ብር ረቂቅ በጀት ኢትዮጵያ የጀመረችውን በተለይም የማክሮ ኢኮኖሚ መዋቅራዊ ማሻሻያ ለማጠናከርና የፖሊሲ አቅጣጫዎችን ለማሳካት አቅም የሚፈጥር መሆኑም ተነስቷል። ይህ በጀት ከግብርና ወደ ማኒፋክቸሪንግ የሚደረገውን ሽግግርና የዲጂታል ትራንስፎርሜሽን እቅዶችን በፋይናንስ ለመደገፍ ደግሞ ያለው አቅም ትልቅ ነው። ይህንን ጉዳይ መነሻ በማድረግ አለም ይልፉ ያዘጋጀችው ዘገባ አለ። የአንድ ሀገር በጀት በአብዛኛው ለአንድ ዓመት ያህል የሚታቀድ ሊገኝ የሚችለውን ገቢ እንዲሁም ደግሞ ሊወጣ የሚገባውን ወጪ በዝርዝር የሚያሳይ ስልታዊ የፋይናንስ እቅድ ነው። መንግስት ያለውን ሀብት ቅድሚያ ለሚሰጣቸው ተግባራት እንዴት ማከፋፈል እንዳለበት የሚወስንበት ዋና መሳሪያም ሲሆን ይህ ደግሞ ተራ የሂሳብ መዝገብ ሳይሆን የሀገርን የፖለቲካ የኢኮኖሚና የማህበራዊ ጉዞ አቅጣጫ የሚቀይር ትልቅ የፖሊሲ መሳሪያ ነው። የበጀትና ዋና የኢኮኖሚ ፋይዳዎች የሀገርን ውስን የፋይናንስ ሀብት ከፍተኛ የምርትና የኢኮኖሚ እድገት ለሚያመጡ ቁልፍ ዘርፎች ለምሳሌም መሰረተ ልማት፣ ኢንዱስትሪ፣ ግብርናና የመሳሰሉት በእቅድ ለመምራት ያስችላል። መንግስት የዋጋ ግሽበትን ለመቆጣጠርና የስራ አጥነትን ለመቀነስ ኢኮኖሚን ማረጋጋትንም ለመፍጠር ይጠቀምበታል። በጀት ለትራንስፖርት፣ ለኃይል አቅርቦትና ለኢንዱስትሪዎች ግንባታ ገንዘብ በመመደብ
የግሉ ዘርፍ በነፃነት እንዲሰማራም ያበረታታል። ሀገር ከአቅሟ በላይ ወጪ እንዳታወጣም የገቢና የወጪ ሚዛን ጠብቆ ለመጓዝም የሚረዳ ነው። በማህበራዊ ረገድ ደግሞ ከከፍተኛ ገቢ አስገኝ ዘርፎች በግብር መልክ የተሰበሰበውን ገንዘብ ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ለሚሆኑ አገልግሎቶች በመዋል ፍትሃዊ የሀብት ስርጭትን ያረጋግጣል። ለትምህርት፣ ለጤና፣ ለንጹህ መጠጥ ውሃና ለህዝብ ደህንነት በጀት በመመደብ የዜጎችን የኑሮ ጥራት ያሻሽላል። እንዲሁም ደግሞ በድርቅ በሰው ሰራሽ ወይም ደግሞ በተፈጥሮ አደጋዎች ለተጎዱና አቅመ ደካማ ለሆኑ ወገኖች የማህበራዊ ደህንነት ድጋፍ ለማድረግ ወሳኝም ነው። ኢትዮጵያ በጀትን የምትመራው የረጅም ጊዜ ስትራቴጂዎች፣ የልማት እቅዶችንና የኢኮኖሚ ማሻሻያዎችን መነሻ በማድረግ ነው። ከዚህ አንጻርም የበጀት መዋቅሯ ለመደበኛ ወጪ፣ ለካፒታል ወጪና ለክልሎች የሚሰጥ ድጋፍ በሚሉ 3 ክፍሎች የተዋቀረ ነው። የኢትዮጵያ የፖሊሲ አቅጣጫዎች በበጀት ላይ በግልጽ የሚንጸባረቁ ሲሆን በተለይም የዲጂታል ትራንስፎርሜሽን እድገትን ለማገዝ ከግብርና መር ወደ ማኑፋክቸሪንግ የሚደረገውን ሽግግር ለማፋጠን እንዲሁም ደግሞ ለሰው ኃይል ልማት፣ ለትምህርትና ለጤና ዘርፎች ከፍተኛ የካፒታል በጀት ይመደባል። ለዚህም ማሳያው ደግሞ የሚሆነው የሚኒስትሮች ምክር ቤት ለ2019 በጀት ዓመት ያቀረበውና 2.3 ትሪሊዮን ብር በላይ የሆነው የበጀት መጠን ነው። ይህ በጀት ካለፈው ዓመት ጋር ሲነጻጸር የ21 በመቶ ወይም ደግሞ የ410 ቢሊዮን ብር ጭማሪ አሳይቷል። ዋና የኢኮኖሚ ትርጉሙም ደግሞ ኢትዮጵያ በቅርቡ የጀመረችው አጠቃላይ የማክሮ ኢኮኖሚ መዋቅራዊ ማሻሻያዎችን ለማጠናከር የውጭ ምንዛሬ ተመን ለውጥ ላይ ያመጣውን የገበያ መዋዠቅ ለማመጣጠንና የተጀመሩ የ10 ዓመት መሪ የልማት እቅዶችን በፋይናንስ ለመደገፍ ታስቦ የተዘጋጀ ነው። በኢትዮጵያ የፌዴራል መንግስት በጀት በገንዘብ ሚኒስቴር ይዘጋጃል። የሚኒስትሮች ምክር ቤትም ከተወያየበት በኋላ ረቂቅ የበጀት አዋጁን ለሕዝብ ተወካዮች ምክር ቤት ይመራዋል። የምክር ቤቱ የባለሙያዎች ግምገማና የሕዝብ አስተያየት ከተሰበሰበ በኋላ በጀቱ ሰኔ ወር መገባደጃ ላይ በይፋ የሚጸድቅ ይሆናል። በጀት ለአንድ ሀገር የህልውናና የእድገት ኮምፓስ ሲሆን በኢትዮጵያ ነባራዊ ሁኔታም በጀትን በውጤታማነት መምራት የተጀመሩ ሁለንተናዊ የኢኮኖሚ እቅዶችን ለማሳካትና የዜጎችን ተጠቃሚነት ለማረጋገጥ ወሳኝ ነው። በደቡብ ኢትዮጵያ ክልል በመንግስታዊ ተቋማት የሚሰጡ አገልግሎቶችን ለማዘመን እየተሰራ ይገኛል። በዲላ ከተማ መሶብ የአንድ ማዕከል አገልግሎት ርዕሰ መስተዳደር ጥላሁን ከበደ በተገኙበት በይፋ ተመርቋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ተመስገን ተስፋዬ በቀጥታ መስመራችን ላይ ይገኛል። ተመስገን እንዴት ውለሃል? በክልሉ በተለይም አገልግሎትን ለማዘመን እየተሰሩ ያሉ ስራዎች ምንድን ናቸው? ከዚህ ጋር ተያይዞ ደግሞ የማዕከሉ ምርቃትስ ምን ይመስላል? ምን አዲስ ነገር ይዞ ይመጣል የሚለውን መረጃዎችን ብታጋራን። አመሰግናለሁ ነጻነት። በደቡብ ኢትዮጵያ ክልል በቁጥር 3ኛው የሆነው የመሶብ አንድ ማዕከል አገልግሎት የዲላ ከተማ የመሶብ አንድ ማዕከል አገልግሎት ሆኖ በዛሬው ዕለት ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በይፋ ተመርቆ አገልግሎት መስጠት ጀምሯል። ከዚህ ቀደም በወላይታ ሶዶ ማዕከል ቁጥር 2 ደግሞ በአርባ ምንጭ ከተማ ከቀናት በፊት በይፋ ተመርቆ ወደ አገልግሎት መግባቱ ይታወቃል። በክልል ደረጃ በመንግስታዊ ተቋማት በኩል የሚሰጡ አገልግሎቶች የጥራት ደረጃቸውን የጠበቁ እንዲሆኑ ለማድረግ በሚደረገው ጥረት ውስጥ የመሶብ አንድ ማዕከል አገልግሎት ከፍተኛ ሚና እየተጫወተ መሆኑ ነው በዚህ ወቅት እየተመላከተ የሚገኘው። የዲላ ማዕከል በዛሬው ዕለት በይፋ በሚመረቅበት ጊዜ በመርሃ ግብሩ ላይ የተገኙት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ባስተላለፉት መልእክት መንግስት የተለየ ትኩረት ሰጥቶ ማዕከላትን ለማሳደግ እንደዚሁም ደግሞ የሚሰጡ አገልግሎቶችን የጥራት ደረጃቸውን የጠበቁ እንዲሆን ለማድረግ በተለየ ትኩረት እየተሰራ መሆኑን ነው አስምረው ያነሱት። በዚህም ባለፉት ጊዜያቶች በወላይታ ሶዶና በአርባ ምንጭ ከተማ በተከፈቱ ማዕከላት ወደ ማህበረሰቡ የሚደርሰውን መንግስታዊ አገልግሎት የጥራት ደረጃውን የጠበቀ እንዲሆን በተበታተነ መልኩ የሚሰጡ አገልግሎቶች በአንድ ማዕከል እንዲሰጡ በማድረግ የተሻለ ውጤት ማምጣት የተቻለበት መሆኑን አስረድቷል። በተለየ መልኩ የደቡብ ኢትዮጵያ ክልል 6 የአስተዳደር ማዕከሎች ያሉት ክልል ነው። ይህ ከመሆኑም የተነሳ በተለያዩ ማዕከላት የሚሰጠውን አገልግሎት ወደ አንድ ማዕከል በማሰባሰብ የተሻለ አገልግሎት ዜጎች ከቦታ ቦታ ሳይንገላቱ እንዲያገኙ የማድረጉን ስራ ለማሳካት የሚያግዝ መሳሪያ በመሆኑ መሶብ አንድ ማዕከል ላይ የተለየ ትኩረት ሰጥቶ እየተሰራ መሆኑን አስረድቷል። በቀጣይ ጊዜያቶችም
የተጀማመሩ የአገልግሎት አሰጣጥ ላይ ያሉ ተግዳሮቶችን በመቅረፍ በዲጂታል ቴክኖሎጂ የተደገፈ አገልግሎት እየተጠናከረ እንደሚሄድ ነው የተናገሩት። የክልሉ መንግስት ለዚህ የተለየ ትኩረት ሰጥቶ እንደሚሰራ አንስተዋል። ዜጎች ደግሞ ወደ ህብረተሰቡ ይበልጥ የቀረበውን አገልግሎት በሚገባ ወደ ማዕከላት መጥተው ጥቅሙን እንዲያጣጥሙም በይፋ ጋብዘዋል። በዚህ መርሃ ግብር ላይ የተገኙት የክልሉ ምክትል ርዕሰ መስተዳድር ዶክተር አበባዮ ታደሰ በኩላቸው መንግስት የአገልግሎት አሰጣጥን ቀልጣፋና ፈጣን ለማድረግ በሚያደርገው ጥረት ውስጥ መሶብ አንድ ማዕከል የተለየ ሚና እየተጫወተ መሆኑን ነው ያነሱት። የዜጎች ከተቋማት የሚያገኙት ከዚህ ቀደም በተለያዩ መልኮች ተግዳሮቶች ሲያጋጥም የነበሩትን በማስቀረት አኳያ እጅ መንሻዎችን በማስቀረት የተሻለ አገልግሎት ዜጎች እንዲያገኙ ያደርጋል። ጊዜ ጉልበትና የሀብት የሚቆጥብ አገልግሎት ለመስጠት የሚያስችል በመሆኑ መንግስት ልዩ ትኩረት ሰጥቶ ይህንን ዘርፍ እየደገፈ ስራውን እያሳደገ በሌሎች ማዕከላትም ይህንን እያሳደገ እያስፋፋ እንደሚሄድ ነው የተናገሩት። የአካባቢውን ነዋሪዎችን አነጋግረን ነበር። የዲላ ከተማ ነዋሪዎች ይህ ማዕከል በመከፈቱ የተለየ ደስታ እንደተሰማቸው ጠቅሶልናል። በተለየ መልኩ ተበታትነው ሲሰጡ የነበሩ ከአንድ ማዕከል ወደ ሌላ ማዕከል ከአንድ ተቋም ወደ ሌላ ተቋም በመሄድ ሲያገኙ የነበሩትን አገልግሎት በአንድ ማዕከል ማግኘት መቻላቸው ከዚህ ቀደም ሲደርስባቸው የነበረውን በአገልግሎት አሰጣጥ ላይ ያሉ ችግሮችን ከማስቀረት አኳያ የተሻለ ነገር ይዞላቸው እንደሚመጣ ተናግሯል። በመሆኑም በቀጣይ ጊዜያቶች በማዕከሉ እየመጡ የሚያገኙትን አገልግሎት ለሌሎችን በማስፋፋት በማስተዋወቅ እንደሚቀጥሉ አንስቷል። ለዚህ ስኬታማነት አስተዋጽኦ ላበረከቱ አካላት ደግሞ በማጠቃለያው መርሃ ግብር ላይ እውቅና ተሰጥቷል። 9 ማዕከላት የ9 አገልግሎት ሰጪ ተቋማትን በአንድ ላይ አካቶ አገልግሎት መስጠት ጀምሯል ማለት ነው። የክልሉ ኮንስትራክሽን እንደዚሁም ደግሞ ሳይንስና ኢኖቬሽን ቢሮዎች የተሻለ ድጋፍ በማድረግ ለዚህ አስተዋጽኦ ማበረከታቸውም ተመላክቷል። ለአሁን ያለኝ መረጃ ይህንን ይመስላል። ተመስገን ተስፋዬ፣ ስለ መረጃዎች እናመሰግናለን። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ። ወደ ሌሎች ዜናዎቻችን እናልፋለን። ህዝቡ ሀገርን ለማጽናት በምርጫ ያሳየውን ቁርጠኝነት ሌሎች ብሔራዊ ጥቅሞችን ለማስጠበቅ ሊደግመው ይገባል። ይሁንታን አግኝቶ የሚመረጠው መንግስትም ኢንቨስትመንትን ለማዘመንና ዜጎችን ለእንግልት የሚዳርጉ ችግሮችን በመለየት መስራት ደግሞ ቀጣይ የቤት ስራው ሊሆን እንደሚገባም ተመላክቷል። ሀምራዊት ብርሃኑ ተጨማሪ ዘገባ አላት። ከፍተኛ የህዝብ ማዕበል የታየበት 7ኛው ጠቅላላ ምርጫ ህዝቡ በሰጠው ድምፅ ለዲሞክራሲያዊ ስርዓት ግንባታ ያለውን ቁርጠኝነትና እምነት ያጸናበት ታሪካዊ ክስተት ሆኖ አልፏል። በምርጫው የሚመሰረተው መንግስትም ሰፊ የህዝብ መሰረትና ጠንካራ ህጋዊነት እንዲኖረው ያስችለዋል። የተለያየ ምርጫዎችን አይተናል፣ አሳልፈናል። የዘንድሮ ምርጫ ደግሞ በጣም ልዩ ነበር። ልዩ የሚያደርገው ደግሞ አንደኛ ሰው በቁጥር በጣም ሰፊ ነው። ሰልፉ ረጅም ነው። አንዳንድ ቦታ ሁሉ ዝናብ የነበረበትም አለ። ፀሐዩ ሳይበግረው ብርዱ ሳይበግረው ቆሞ ምርጫው ሲያካሄድ ነበር። ይሄ እንግዲህ ሀገሬን ወደፊት ይመራል ብሎ ያመነበትን ፓርቲ መርጧል። ያ ደግሞ የህዝባችን የማስተዋል የንቃተ ህሊናው ከፍተኛነት ያሳያል። መንግስትን ለመመስረት ህዝብ ባለቤት መሆኑን የተገነዘብንበት ነው። ስለዚህ የኔ ድምጽ ዋጋ አለው፣ አገሬ ሰላማዊ ዲሞክራሲያዊ ሆና እንድትቀጥል እኔ ነኝ የምወስነው የሚል አንድምታ ወጥቶ ሀገሩን ያጸናበት እያንዳንዱ ዜጋ መንግስትን የማቆም ኃላፊነቱ በካርዱ ለመወሰን አልሞ አስቦ የሄደበት ነውና ህዝብ አገርን የማጽናት አቅሙ ከፍተኛ መሆኑ የተገነዘብንበት መድረክ ነው። ህዝቡ ከማለዳው ጀምሮ በነቂስ ወጥቶ ድምፁን መስጠቱ ለብሔራዊ ጥቅም በጋራ መቆም የቻለበትና በዚህም የውስጥና የውጭ ኃይሎችን ጫና መመከት የተቻለበት ነው። በቀጣይም ብሔራዊ አንድነት በሚሹ ጉዳዮች ላይ በአንድነት በመሰለፍ ሀገርን አሸናፊ ለማድረግ መስራት ከሁሉም የሚጠበቅ ኃላፊነት ነው። ካርዱን ሲሰጥ እያንዳንዱ ዜጋ ቀጣይ ኃላፊነቱንም መወጣቱን እያረጋገጠ ስለሆነ በትኩረት ከሚያያቸው ነገሮች አንዱ የባህር በር ጥያቄ መልስ ማግኘት ነው። ህዝብ ደግሞ በካርዱ አረጋግጧል። ይህንን ጉዳይ ፋይናል ተደርጎ ልክ እንደ ህዳሴው ግድብ ማየት ይፈልጋል። ይህን ለማደናቀፍ ደግሞ በሀገር ውስጥም ይሁን በውጭ ያሉ የተለያዩ ኃይሎች የሚያረጉት ውዥንብር አለ፣ የሚፈጥሩት
የጦርነት ቅስቀሳዎች አሉ። ህዝቡ ግን በጥሞና እያዳመጣቸው ነው ያለው። ስለዚህ በአግባቡ ችግሩን በውይይት ፈቶ የባህር በር ጥያቄ የምናገኝበት ሁኔታ ቢፈጠር መልካም ነው። ህዝቡ በአንድነት ሲቆም ዲፕሎማሲያዊና ኢኮኖሚያዊ ጫናዎችን ለመቋቋም የብሔራዊ ጥቅም መነሻ አድርጎ ህዝብ በመውቦቶ መምረጡን ማሳየት የውስጥ ሰላምና የውስጥ አንድነትን ለዓለም ማሳየት ነው። በሌላ መልኩ ደግሞ ከውጭ የሚመጡ ጫናዎችን የመቋቋም አቅምን ማሳያ። ምክንያቱም የባህር በር ሲነሳ ከውጭ የሚሰሙ በጣም በርካታ ድምጾች አሉ። እነዛን ድምጾች መመከት የሚቻለው አገር ውስጥ ያለው አንድነትን በማጠናከር ነውና እሱን ማጠናከር ያስፈልጋል። ኢትዮጵያ ጥቅሞቿን ልታስከብር የምትችልባቸውን እድሎች ለዓለም አቀፉ ማህበረሰብ መንገር ያስፈልጋል። በዚህ ደግሞ ህዝቡ አሁን ያሳየውን አንድነት በዚህ የሁለንተናዊ የሀገር ውስጥ ጥቅም በማስጠበቅ ሂደት ውስጥ መድገም አለበት። በዜጎች የአብላጫ ድምጽ የሚመሰረተው መንግስት በቀጣይ የህዝቡን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፍላጎቶች የመመለስ ኃላፊነት ተጥሎበታል። በጋራ የሀገራዊ ምክክር ኮሚሽኑን በማሳተፍ የጋራ ሰላምን በጋራ የማስጠበቅ ስራ መስራት መቻል አለበት። መሪዎቻችን ወደ ውጭ በሚሄዱበት ጊዜ ትልልቅ ባለሀብቶች ደግሞ ይዘው ውጭ ሀገር በመሄድ ከሌላ ፓርትነር ጋር ትልልቅ ስራዎችን በጋራ መስራት እንዲችሉ ቴክኖሎጂ አይተው እንዲመጡ እንዲቀስሙ ኢንቨስትመንቱ እየተስፋፋ እያደገ ይመጣል። ሰባተኛው ጠቅላላ ምርጫ የወደፊቷን ሀገር በመቅረጽ ረገድ የህዝቡ ተሳትፎ ማደጉን ያሳየ ሲሆን ዜጎች በሀገራቸው የሰላም የልማትና የዲሞክራሲ ግንባታ ላይ ያላቸውን ተስፋና የማይናወጥ ፍላጎት በተግባር ያሳዩበት ነው። የቻይነኛን ቋንቋ በኢትዮጵያ የትምህርት ስርዓት ውስጥ ለ5 ዓመታት ለማካተት የሚያስችል የትብብር ስምምነት ተፈረመ። የቻይነኛ ቋንቋ የትምህርት ትብብር ስምምነቱን የትምህርት ሚኒስትር ዴኤታው ፕሮፌሰር ክንድያ ገብረሕይወትና በኢትዮጵያ የቻይና አምባሳደር ቺን ሃይ በጋራ ፈርመውታል። በተለይም ቻይና ለኢትዮጵያውያን በምታመቻቸው የስኮላርሺፕ እድል አማካኝነት ኢትዮጵያ የላቀ ደረጃ ላይ በደረሰችበት የሰው ሰራሽ አስተውሎት ኤአይ ቴክኖሎጂ ዙሪያ ከኢትዮጵያ ጋር የእውቀት ልውውጥ ለማድረግ ስምምነቱ ከፍተኛ መሆኑን የተናገሩት ፕሮፌሰር ክንድያ ገብረሕይወት ናቸው። በኢትዮጵያ የቻይና አምባሳደር ቺን ሃይ በበኩላቸው ስምምነቱ የሁለቱን ሀገራት የህዝብ ለህዝብ ግንኙነት ይበልጥ ለማሳደግ እንዲሁም በፍጥነት እያደገ የመጣውን የሁለትዮሽ ዲፕሎማሲ ወደ ላቀ ደረጃ ለማሸጋገር ከፍተኛ ሚና ይጫወታል። እንደ ሪፖርተራችን ቶማስ ኃይሉ ዘገባ አምባሳደሩ በአሁኑ ወቅት በቻይና ዩኒቨርሲቲዎች ውስጥ የሚገኙ የአማርኛ ቋንቋን ማስተማር መጀመሩ የሀገራቱን ታሪካዊ ግንኙነት ይበልጥ ያጠናከረና አዲስ ምዕራፍ የከፈተ ስለመሆኑ ገልጸዋል። በኢትዮጵያ የከፍተኛ ትምህርት ተደራሽነትን ለማስፋፋትና የትምህርት ጥራትን ለማረጋገጥ የቨርቹዋል ትምህርት አሰጣጥ ስርዓትን በማጠናከር የዲጂታል ሽግግሩን ለማሳለጥ እየተሰራ ይገኛል። የትምህርት ሚኒስቴር በበኩሉ የቨርቹዋል ትምህርት አሰጣጥን በመላው ኢትዮጵያ በማስፋፋት የዲጂታል ሽግግሩን እያጠናከረ ይገኛል። ሰናይ ሴፉ በጉዳዩ ላይ ተጨማሪ ዘገባ አላት። ጊዜው የዲጂታል ዘመን እንደመሆኑ ቨርቹዋል ለርኒንግ የተማሪዎችን ጊዜና ወጪ በመቀነስ ካሉበት ቦታ ሆነው እውቀትን እንዲቀስሙ ሰፊ እድል ፈጥሯል። አዲስ አበባ ዩኒቨርሲቲ ይህንን የቴክኖሎጂ አማራጭ እንዴት እየተጠቀመበት እንደሆነ ለመመልከት በስፍራው ተገኝተናል። ቴክኖሎጂ ባለንበት የዲጂታል ዘመን የተማሪዎችን ጊዜና ገንዘብ በመቆጠብ የትምህርት አሰጣጥ ሂደቱን በማቀላጠፍ ሰዎች ባሉበት ቦታ ሆነው በቀላሉ እንዲማሩ አስችሏል። ቨርቹዋል ለርኒንግ ርቀትን ወደ ቅርበት፣ ወጪን ወደ ቁጠባ፣ ትምህርትን ደግሞ ወደ ፍጹም ነጻነት የለወጠ የእውቀት መንገድ ሆኗል። ከጊዜ አንጻር በቃ የትም ቦታ ሆኜ ስልኪን እየተከታተልኩኝ ማጥናት መረዳት እችላለሁ። ሳጠና ምንድነው ቀስ እያልኩ ነው በቃ እየተረዳው
የምመጣውና አሁን ለምሳሌ አስተማሪ ደግሞ ሲያስተምር በቃ ከራሱ ፍጥነት ጋር ተያይዞ ነው የሚሄደውና ያልገባኝን ነገር እንኳን ለመጠየቅ ልቸገር ይችላል። ወደ ኋላ አርግልኝ ይሄ ቃላት አልገባኝም ምናምን ማለት በጣም ይከብደኛል። ይሄ ግን ምንድነው በየትኛውም ቦታ ሆኜ ስልኬን ከፍቼ ያልገባኝን ነገር ቀስ እያልኩኝ በራሴ ፍጥነት መረዳት ይችላል። የቨርቹዋል ትምህርት ቴክኖሎጂ ተማሪዎች የቦታ ርቀት ሳይገድባቸውና ምቹ በሆነ ሁኔታ ትምህርታቸውን እንዲከታተሉ ከማስቻሉም በላይ ጊዜና ገንዘብን በመቆጠብ የትምህርት ተደራሽነትና ጥራትን ለማረጋገጥ ትልቅ ፋይዳ እንዳለው መምህራን ይናገራሉ። ተማሪው የሆነ ትሬኒንግ ካለው በዛች ስፔሲፊክ ሰዓት ቶታሊ ያንን ሌክቸር ወይም ደግሞ ያንን የትምህርት ጊዜ ያጣው ማለት አይደለም። ቨርቹዋል ሲሆን ዴድላይኑን ደግሞ አት ዘ ሴም ታይም ሚት ማድረግ ይችላል ማለት ነው። ይሄ አንድ ጥቅም አለው። ከዛ በተጨማሪ ደግሞ አንዳንድ ሊሚቴሽን ያለባቸው በፋይናንስ ሜንስ ኦፍ ወርክ ዙሪያ ሊሚቴሽን ያለባቸው ሰዎች እኩል የትምህርት እድል እንዲያገኙ ያደርጋቸዋል። ምክንያቱም አንዳንድ ፒዲኤፎች በዚህ የኤልኤምኤስ ሲስተም ላይ ያሉት ፒዲኤፎቹና ቪዲዮቹ ዳውንሎድ ተደርገው መቀመጥ ስለሚችሉ ማቴሪያል ወስዶ ሪፈር ማድረግ ስለሚችል ፕላስ ደግሞ ኮስቱንም ሴቭ ያደርግለታል ተማሪው ማለት ነው። My name is Yosef Abatan. I teach you the course Emerging Technologies. ይህንን ዘመናዊ የትምህርት አሰጣጥ ዘዴ በስራ ላይ ያዋለው አዲስ አበባ ዩኒቨርሲቲ በቴክኖሎጂ የታገዘውን የዲጂታል ትምህርት ሽግግር በስፋት እያጠናከረው ይገኛል። አዲስ አበባ ዩኒቨርሲቲ ቴክኖሎጂ ጋር አብሮ ለመራመድ በተከታታይ ዓመታት ያደረጋቸው ስራዎች አሉ። ኮር ላቦችን ማቋቋም፣ ኮኔክቲቪቲ ኢንተርኔት ኮኔክቲቪቲውን ማሻሻል፣ በየክፍሎቹ ዲጂታል ትምህርትን ቨርቹዋል ትምህርትን የሚደግፉ መሰረተ ልማቶችን ማሟላት፣ በየክላስሩሞቹ በየኮሌጆቹ ለመምህራኑ የማይክሮ ክሬዴንሻልስ የማስተር ክላስ ትሬኒንጎችን በመስጠት የሰው አቅም እንዲሁም የቴክኖሎጂ አቅም ግንባታ ረገድ ብዙ ስራዎች ሰርቷል። ኮርሶቻችን ወደ ዲጂታላይዝ ወደ ማድረግ ሄደናል። የቨርቹዋል ዲጂታላይዜሽን ማዕቀፍ ተዘጋጅቶ በዚያ ውስጥ የትምህርቱ ጥራቱ የተጠበቀ አሰስመንቱ የተጠበቀ የመምህራኑ ሮል የተለየ ከዛ በኋላ ደግሞ ሙሉ ለሙሉ ግማሽ ለግማሽ የሚሉት የአሰጣጥ ዘዴዎች የተለዩበት የትምህርት አሰጣጥ ነው። ስለዚህ አሁን አንዳንዶቹን በድብልቅ አንዳንዶቹን ሙሉ ለሙሉ እንደ ሁናቴው ኮርሶችን ዲጂታላይዝ እያደረግን ቨርቹዋል ትምህርት ስርዓት ውስጥ እየገባንበት እየሄድን ነው ማለት ነው። ቴክኖሎጂ የሰዎችን የዕለት ተዕለት ህይወት ከማቅለል ባለፈ የትምህርት አሰጣጥ ስልትንም በከፍተኛ ደረጃ እየቀየረው ይገኛል። በኢትዮጵያ የከፍተኛ ትምህርት ተደራሽነትን ለማስፋፋትና ጥራትን ለማረጋገጥ የዲጂታል ትምህርት ስርዓትን መዘርጋት አንዱ አማራጭ ሆኗል። 50 ዩኒቨርሲቲዎች የሚሳተፉበት የኢለርኒንግ ፕሮግራም አለ። እዛ ላይ በርካታ ስራዎች ተሰርተዋል። የፕላትፎርም ዴቨሎፕመንት ተሰርቷል። የመምህራን ስልጠና ከ46,000 ያላነሱ መምህራን በዚህ ስልጠና ሰልጥነዋል። የዩኒቨርሲቲ ተማሪዎች ዲጂታል ሊትሬሲ እና ስኪልስ ዴቨሎፕመንት ላይ ሰልጥነዋል። እነዚህም ወደ ግማሽ ሚሊዮን የሚሆኑ የዩኒቨርሲቲ ተማሪዎች ይህን ስልጠና ወስደዋል። ዩኒቨርሲቲዎች ዲጂታል ኮንተንት ዴቨሎፕ ማድረግ ጀምረዋል። እስካሁን ድረስ ከ600 ያላነሱ ኮርሶች ወደ ዲጂታል ኮንተንት ተቀይረው ኤኒዌር ኤኒታይም አክሰስብል የሚሆኑበት ሁኔታ ተፈጥረዋል። ወደ 8 ዩኒቨርሲቲዎች ደግሞ ፉሊ ኦንላይን ፕሮግራሞችን በተለይ በማስተርስ ሌቨል በፖስት ግራጁዌት ሌቨል ለመክፈት ዝግጅታቸውን አጠናቀው አሁን ፈቃድ እየጠየቁ ያሉ ዩኒቨርሲቲዎችም አሉ። የትምህርት ሚኒስቴር የቨርቹዋል ትምህርት አሰጣጥን በመላው ኢትዮጵያ በማስፋፋት የዲጂታል ሽግግሩን ይበልጥ ለማሳለጥ ታቅዶ እንደሚሰራ አስታውቋል። ወደ ውጭ ዜና አለፍን። አሜሪካ በኢራን ወታደራዊ መዋቅሮች ላይ የአየር ጥቃት መፈጸሟን አስታወቀች። ይህንን ተከትሎ ኢራን በአጎራባች ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳኤል ጥቃት ሰንዝራለች። በሁለቱ ሀገራት የጦር ኃይሎች መካከል ላለፉት 2 ቀናት የቀጠለው ተከታታይ የአየር ጥቃት በሀገራቱ መካከል በቅርቡ የተደረሰውን የተኩስ አቁም ስምምነት አደጋ ላይ ጥሎታል። የአሜሪካው ማዕከላዊ እዝ በኢራን ውስጥ የሚገኙ ወታደራዊ የስለላና የግንኙነት መዋቅሮች ላይ ጥቃት መፈጸሙን ያስታወቀ ሲሆን ፕሬዚዳንት ዶናልድ ትራምፕ ቴሄራን የሰላም ስምምነት ካልፈረመች ጥቃቱ እንደሚቀጥልም አስጠንቅቀዋል። ኢራን በበኩሏ የአሜሪካ ጦር ሰፈሮች በሚገኙባቸው በባህሬን፣ ኩዌትና ዮርዳን
ዮርዳኖስ ላይ የአየር ጥቃት በመሰንዘር ምላሽ ሰጥታለች። ይህንን ተከትሎ ኩዌት የአየር ክልሏን የዘጋች ሲሆን በዓለም አቀፍ ገበያ ላይ የነዳጅ ዋጋ በአንድ በርሜል እስከ $3 የሚደርስ ፈጣን ጭማሪ ማሳየቱን ሮይተርስ በዘገባው አስነብቧል። ተመልካቾች ለቀን 6 ሰዓት ለዜና ኢትዮጵያ ያዝናቸው ዜናዎቻችን እነዚህ ናቸው። በቀጣይ የቢዝነስና የስፖርት ዘገባዎች ከእናንተ ጋር ቆይታ ያደርጋሉ። ዜና ኢትዮጵያ 7 ሰዓት ላይ ዳግም ወደ እናንተ ይመለሳል። መልካም ጊዜ ይሁንላችሁ።